የፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት ማረፋቸው ተገለጸ። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር ሚያ ሳይሆን በአደባባይ የሚነገርለት ነው። የኤርትራ መንግስት ምስረታ ሂደት ኢትዮጵያን በማዳከም ላይ የተመሰረተ እንደነበር ተገለጸ። ጄኔራሉ ስለ አዲሱ የጦርነት ዝግጅት ህወሓትን ወነጀሉ። 238 የፋኖ ታጣቂዎች መደምሰሳቸው የመከላከያ ሰራዊት አስታወቀ። ጄኔራል አልቡርሃንና የደቡብ ሱዳን የደህንነት ኃላፊ ተወያዩ። የኤሲያ ኩባንያዎች በአውሮፓ ገበያ ማቀዝቀዣ እየቸበቸቡ ነው። ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 25 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። የፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት ማረፋቸው ተገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች በርሄ ሰኔ 22 ቀን 2026 በ97 ዓመታቸው ማረፋቸውን ዘገባዎች አመላክተዋል። የኤርትራው ሀገራዊ የዜና አገልግሎት ዛሬ ሐሙስ ሰኔ 25 ቀን በይፋዊ የፌስቡክ ገጹ ባወጣው መረጃ መሰረት የቀብር ስነ ስርዓታቸው ትናንት ሰኔ 24 ቀን ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የመንግስት ባለስልጣናት፣ የሃይማኖት አባቶችና ቤተሰቦቻቸው በተገኙበት በአስመራ አቅራቢያ በሚገኘው የጸሎት መካነ መቃብር ተፈጽሟል። ወይዘሮ አዳነች እንደ አውሮፓውያን አቆጣጠር በ1929 በአስመራ ከተማ ከአባታቸው ከአቶ በርሄ ወልደ ሐዋርያትና ከእናታቸው ከወይዘሮ መድህን ስዕሉ የተወለዱ ሲሆን የመጀመሪያ ደረጃ ትምህርታቸውን በስኳላ ቬትሪዮ ትምህርት ቤት መከታተላቸውን ድረገጹ ገልጸዋል። የኤርትራ መንግስት ምስረታ ሂደት ኢትዮጵያን በማዳከም ላይ የተመሰረተ እንደነበር ተገለጸ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የኤርትራ መንግስት የምስረታ ሂደት ኢትዮጵያን በማዳከምና በማጥፋት ላይ የተመሰረተ እንደነበር ገለጹ። አቶ ጌታቸው ይህንን የገለጹት በኢትዮጵያ መከላከያ ኮሌጅ አዘጋጅነት በተካሄደው ዓመታዊ የብሔራዊ ደህንነት ጉባኤ ላይ ባደረጉት ንግግር መሆኑን የኢትዮጵያ መገናኛ ብዙሃን ዘግበዋል። ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይህ ጉዳይ ሚስጥር ሳይሆን በህዝብ ዘንድ በግልጽ የሚታወቅ መሆኑን የጠቀሱት አማካሪው ኤርትራን ወደ ነጻነት እንቅስቃሴ የመሩት ኃይሎች ዋነኛ ዓላማ ኢትዮጵያን ማዳከም የነበረ መሆኑን አስታውሰዋል። ይሄ በሚስጥር ሚያ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች። አክለውም የኤርትራ መንግስታዊ ህልውና ሁልጊዜም ቢሆን ከኢትዮጵያ መዳከም ጋር የተቆራኘ መሆኑን አመላክተዋል። የኤርትራ መንግስት በኢትዮጵያ ውስጥ አጥፊ ኃይሎችን በማደራጀት በማንኛውም ሁኔታ አገሪቱ ውስጥ አለመረጋጋት እንዲፈጠር ሲሰራ መቆየቱንና በዚህም የኢትዮጵያን ብሔራዊ ጸጥታ ለአደጋ ሲያጋልጥ እንደነበረ አቶ ጌታቸው ገልጸዋል። በመጨረሻም ኢትዮጵያውያን በራሳቸው አገራዊ ድክመቶችና ክፍተቶች ላይ ትኩረት በማድረግ መስራት እንደሚገባቸው አሳስበዋል። ጄኔራሉ ስለ አዲሱ የጦርነት ዝግጅት ህወሓትን ወነጀሉ። ጄኔራል አለምሸት ደግፌ በህወሓት የተጠነሰሰውን አዲሱን የአገር ውስጥና የውጭ ኃይሎች የጦርነት ዝግጅት በዓመታዊ ሀገራዊ የደህንነት ጉባኤ ይፋ አድርገዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ መሆኑን ገልጸዋል። ጄኔራሉ ዛሬ ሰኔ 25 2026 በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ብለዋል።
ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርገው እንደነበረው ሁሉ ዳግመኛ እየፎከረ መሆኑን ገልጸዋል። የቀድሞው የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጄኔራሉ ለዚህም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን ተናግረዋል። ጄኔራሉ ስም ባይጠቅሱም ከሀገር ውስጥና ከውጭ ኃይሎች ተብለው የተጠቀሱት ሻዕቢያና ግብጽ መሆናቸው ተንታኞች ያስገነዝባሉ። አማራ ክልል ጎጃምና ደቡብ ጎንደር ዞኖች በተካሄዱ ዘመቻዎች 230 የፋኖ ታጣቂዎች መደምሰሳቸውን የመከላከያ ሰራዊት አስታወቀ። የምስራቅ እዝ ትናንት ባወጣው መግለጫ ከሰኔ 18 እስከ ሰኔ 24 ቀን 2026 በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች በተካሄዱ ዘመቻዎች 230 ታጣቂዎች መደምሰሳቸውን ገልጸዋል። ሰራዊቱ ሌሎች በርካታ ታጣቂዎች መቁሰላቸውን ወይም መማረካቸውን የጠቆመ ሲሆን የተወሰኑት ደግሞ እጃቸውን መስጠታቸውንና የውስጥ አርበኞች በቁጥጥር ስር መዋላቸውን አስታውቋል። እዙ እንዳለው ኃይሎቹ ከክልሉ የጸጥታ አካላት ጋር በመቀናጀት ታጣቂዎቹ በሚወሸቁባቸው ጫካዎች ላይ የማጽዳት ዘመቻ አካሂደዋል። በመግለጫው መሰረት ዘመቻው ፒኬኤም፣ መትረየስ፣ ክላሽ፣ የቃታ መሳሪያ፣ ሽጉጥ፣ የድሽቃ አፈሙዝ፣ የድሽቃ ጥይት፣ የፒኬኤም መትረየስ ጥይት፣ የክላሽ ጥይትና ሌሎች የጦር መሳሪያዎችና የውጊያ ቁሳቁሶች እንዲሁም የሎጂስቲክስ ንብረቶች በቁጥጥር ስር ውለዋል። ይህ የመከላከያ መረጃ በገለልተኛ አካል ሊረጋገጥ አልተቻለም። ይህ ዜና እስከተዘጋጀበት ጊዜ ድረስ ከፋኖ የተሰጠ ግብረ መልስ እንደሌለ ዘገባዎች ያመላክታሉ። ጄኔራል አልቡርሃንና የደቡብ ሱዳን የደህንነት ኃላፊ በድንበር ደህንነትና ትብብርን በማጠናከር ዙሪያ ተወያዩ። የሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱልፈታህ አልቡርሃን ከደቡብ ሱዳን ብሔራዊ ደህንነት አገልግሎት ዋና ዳይሬክተር ጄኔራል አኬክ ቶንግ አሌዩ ጋር በካርቱም ተገናኝተው የሁለትዮሽ ግንኙነቶችን በማጠናከርና በጋራ የድንበር ደህንነት ትብብር ጉዳዮች ላይ መወያየታቸውን የሱዳን ዜና አገልግሎት ዘገበ። በውይይቱ ላይ የሱዳን የመረጃ አገልግሎት ዳይሬክተር ጄኔራል አህመድ ኢብራሂም ሙፋዳል የተገኙ ሲሆን ውይይቱ በሁለቱ ጎረቤት ሀገራት መካከል ያለውን ትብብር ለማጠናከርና በበርካታ ዘርፎች የጋራ ጥቅሞችን ማስፋት በሚቻልባቸው መንገዶች ላይ ያተኮረ መሆኑን ሱና ዘግቧል። ሁለቱ ወገኖች በሱዳንና ደቡብ ሱዳን ድንበር ላይ ያለውን የደህንነት ቅንጅት ለማሻሻል የሚያስችሉ አሰራሮችን የገመገሙ ሲሆን ቀጣይነት ያላቸው የደህንነት ፈተናዎች ለመፍታት የሚደረጉ የጋራ ጥረቶችንም በሚመለከት አሰሳ ማድረጋቸው ዘገባው አመላክቷል። ውይይቶቹ በጋራ ድንበር አካባቢ ለሚኖሩ ማህበረሰቦች የረጅም ጊዜ መረጋጋትንና ደህንነትን ለማስፈን ያለሙ መሆናቸው ተገልጸዋል። ይህ ስብሰባ የተካሄደው በሱዳንና በደቡብ ሱዳን መካከል የደህንነት ግንኙነቶች እየተጠናከሩ በመጡበት ወቅት ነው። ቀደም ሲል በጥር ወር 2026 የሱዳን ሉዓላዊ ምክር ቤት ምክትል ሊቀመንበር ማሊክ አጋር በጁባ ጉብኝት ማድረጋቸው የሚታወስ ሲሆን በወቅቱ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና ከከፍተኛ የደህንነት ባለስልጣናት ጋር በብሔራዊ ደህንነት ጉዳዮችና በሁለቱ ሀገራት መካከል መረጋጋትን ማጠናከር የሚቻልባቸው መንገዶች ላይ ውይይት አካሂደዋል። በዕለቱ በተካሄደው ስብሰባ ላይ ጄኔራል አሌዩ የፕሬዝዳንት ሳልቫኪርን መልእክት ለአልቡርሃን ማድረሳቸውን የዜና ወኪሉ አክሎ ዘግቧል። የኤስያ ኩባንያዎች በአውሮፓ ገበያ ማቀዝቀዣ እየቸበቸቡ ነው።
አውሮፓ ውስጥ አለቅጥ የናረው ሙቀት የሰዎችን ሕይወት እያጠፋ ትምህርት፣ ስራና እንቅስቃሴን እያወከ ባለበት ወቅት የኤስያ ኩባንያዎች ማቀዝቀዣ እየቸበቸቡ መሆናቸው መረጃዎች ያመላክታሉ። ካለፈው ሳምንት ጀምሮ የከረረው ሙቀት ፈረንሳይ፣ ኢጣሊያ፣ እስፓኛና ጀርመንን ጨምሮ በበርካታ ሀገራት የሰዎች ሕይወት አጥፍቷል። አንዳንድ ሰዎች በሙቀት የጋለ ሰውነታቸውን ሳያበርዱ ቀዝቃዛ ወንዝ፣ ገንዳና ኩሬ ውስጥ በመዘፈቃቸው ሕይወታቸው ማለፉ ተዘግበዋል። በአብዛኞቹ ሀገራት ትምህርት ቤቶች ሙሉ በሙሉ ወይም በከፊል ሲዘጉ፣ የአደባባይ ትርኢትና ድግሶች ተሰርዘዋል። የኤሌክትሪክ ኃይል ማመንጫ ጄኔሬተሮች፣ ኃይል ማስተላለፊያ ችቦና ገመዶች፣ አስፋልትና የህንፃ ግድግዳዎች ጭምር እየቀለጡ ተበላሽተዋል። የጀርመን የምድር ባቡር ኩባንያ መንገደኞች ከዛሬ እስከ ቅዳሜ ድረስ በባቡር እንዳይጓዙ መክረዋል። የተሸጠ ትኬት ዋጋ እንደሚመልስ አስታውቀዋል። ጀርመን ውስጥ ዛሬ የሙቀት መጠን 38 ዲግሪ ሴልሺየስ ደርሷል። ከ300 ሚሊዮን የሚበልጠው የአውሮፓ ሕዝብ በሙቀት ሲቀቀል የኤስያ የአየር ማቀዝቀዣ ማሽን አምራቾች ኩባንያዎች ገበያ ደርቶላቸዋል። በአየር ማቀዝቀዣ ምርቶቻቸው የሚታወቁት የደቡብ ኮሪያው ሳምሰንግ፣ የቻይናው ሚዲያና የጃፓኑ ሚትሱቢሺ ምርቶቻቸው እየቸበቸቡ ነው። ጀርመን ውስጥ ባለፈው ግንቦት የአየር ማቀዝቀዣ መሳሪያ ሽያጭ ከአምናው ጋር ሲወዳደር በ37 ከመቶ ጨምሯል። ፈረንሳይና ስፔን ሰሞኑን ከኤስያ ያስገቡት የአየር ማቀዝቀዣ መሳሪያ አምና በተመሳሳይ ጊዜ ካስገቡት በ108 ከመቶ መጨመሩን መረጃው አመላክቷል። ውድ የኢሬሳ ቴሌቪዥን ተከታታዮች ለምሽቱ የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።